የፈለገችው ማርያምን አዋተን ለዚህ ለሊንዳ በሰጠናት ለአራ ለሊንዳዋ ለናይቷ ሳይሆን ለዚህ በሶስት ቀን በፊት ስድቧን ሁሉ ካደርጋታለሁ ብላ በሶስተኛው ቀን ሚዲያ ላይ ስትመጣ በጣም ነው የደነገጥኩት እኔ በራሴ አለ እኮ ልጁም እኮ ደነገጠ። ማርያምን ተዋ አውርተን ጨርሰን አምናበት ልጅቷን እጇ ታደረገች ወዲያ ሊንዳ ትናንትና ያለችውን ሰምተሻል? እኔ እምቢ ብላኛለች ልትሄድ ግራ እያጋባች ነው ብላ ስትል ፓስፖርቷን ቀደጅባት አለች። አንድ እዚህ አዳምጡ ሰሙ ሊንዳ ማለት ነው። ሊንዳ ከዴዚ እናት የሆነ የማይወጣ መረጃ ይዛባታለች። ገባችሁ? ይሄ አንቺን ተከዳሽኝ ይሄንን መረጃ እኔ በሶሻል ሚዲያ አወጣዋለሁ ብላታለች። እናትየዋ እኮ እየተጨናነቀች ነው የምታወራው። እናትየዋ እኮ አይታችኋታል? በጣም ተጨንቃናለች። ወላሂ ለአዝም ተጨንቃ እውነታውን ልታወራ ትፈልጋለች። እናትየቱ ግን እውነታውን አታወራም። ምክንያቱም በውስጥ እያስፈራራቻ ነው። ቅድም ጆኒ ማኛ ነይቶ እያለ እናትየቱ እሷ በውስጥ ምን ትላታለች? እንዳትሄጂ አለቻት። አሁን ራሱ ማንም ቤት እንዳትገቢ ብያታለሁ አለች። ማንም ቤት እንዳትገቢ ብያታለሁ አለች። ወላሂ ላዚም በዛ ጸሉ ወረይችል እንዳል አሁን በህግ ማስያዝ ነው። እግዚአብሔርን በህግ ማስያዝ። ለምንድነው እሷ በህግ ማነት ይዛት? ለምንድነው በሰው ህይወት የምትጫወተው? ማርያምን ለምን ታውጣው? እንረዳታለን። ስሚ ሚስጥሩን ራሱ ብታወጣባት ለእናቲቱ እንረዳታለን። ምክንያቱም ባልሆነ በሆነ ነገር አሳምናት ነው ይችን እናት እዚህ ቦታ እንድትሆን ያደረገቻል። ልጇን ማርያም እንድታስጠላ ያደረገቻል። ልጇን የምታሰድባት የሆነ መረጃ ስለያዘችባት በዛ እያስፈራቻል ነው። እኛ በእናቲቱ ምን አንፈርድባትም። ታውጣው ምን ችግር ታውጣ? እናቲቱ ራሱ ታውጣ። እኔ ራሱ ታውጣ በውስጥ ራሱ ለእናቲቱ ጽፌላታለሁ። አውጪው ብያታለሁ። እኛ ባንቺ አንፈርድም። በዛ አታስፈራራሽ። አውጪውና የሆነ ይሁን ብያታለሁ። ምን ልታረጋ? ምንም አታረጋ። ምንም አታረጋ። አሁን እኮ በዛ ይዛ እንዳትወጭ ብያታለሁ። ማንም ጋር እንዳታወሪ ብያታለሁ። ስልክ ቦልኪ ብያታለሁ። እየተቀባጠራለች። ኧረ ወይኔ ሊንዳ አባቴ አምላክ ይድፋሽ እንደወጣሽ ያስቀርሽ ያ ረብል ዓለሚን። ወላ ተቃዳኒ ዓለም ቸር ወሬ ያሰማን ሁላችንንም። በቀበሉ እናመሰግናለን። ዱባይ የምለው የሆነ ቆይ እኛ በልካቸው የሆነ ስራ ይዤ ነበር እንዳትወጡ። ስለምን መዋጮ እያወራችሁ ነበረ? ስለምን መዋጮ እያወራችሁ ነበረ? አላወራንም። አይደለም ብር የምትፈልግ ከሆነ እንስጣት ነው የምንለው። እንስጣት ይችል እንደምትባለው ያንን መረጃ የሆነ ነገር ጥቅም ፈልጋ ተሆነ ብር እንስጣት። የምን መረጃ ነው? አይታወቅም። ሊንዳ ድሮ ማጀምራ ፍቅር ተጀምራ ነው ሊንዳ እየተቆጠቆቻት ያለችው እናቲቱ ደግሞ ያኔ እሱ ተጠቅመኛል ብላ የሆነ መረጃ አስተዋልፋ ሳሰጣት አቀረም። በዛ ምክንያት ነው እኔ እናቲቱን ልብ ብዬ አይቻታለሁ። ታንዳይሉ ሁለቴ ላይ እየገባች የምታወራው ወሬ ትክክል አይደለም። በጣም አይምሮዋ ትክክል አይደለም። እየተጨናነቀች እኮ ነው የምታወራው። እውነታውን ልታወራ ስትል እኔ የምለው አሁን አንድ ነገር ልጠይቃችሁ። አሁን ልጅቷ ትያዝ ዱባይ ናት ምናምን የምትሉት ማለት ነው። እንዲህ ሰው ዝም ብሎ ይያዛል? እንዲህ ማስያዝ አትችሉም። በእርግጥ ግን ይሄ መዋጮ ምናምን ብር ካስፈለገ እንስጣት ምናምን የሚለው እናንተ የመዳም ቅመም ናችሁ አይደል? አረ ነው ትያያዛለች፣ በዱባይ ትያያዛለች፣ የምር ትያያዛለች። የሰው ስም ማጥፋትና ሰውን ያለ እንትን ማረግ ትያያዛለች። እንዴት ነው የማትያያዘው? ወይ እናንተ የመዳም ቅመም ናችሁ አይደላችሁም? ቆይ አረ እናዋጣለን። እሷ ሐኪም ቤት የምትሄድበት ጸበል የምትገባበት ብር አለች። ደግሞ እዚህ መድኃኒት ትጠቀማለች። የመዳም ቅመም ብቻ መጨረሻ ወራደነት እንዲህ ሰው ህዝብ ተምታሳብድ ምን ችግር አለ? አስታርቁ እንጂ ምናምን እንዳትገቡሽ ጋይስ። የምር ሲሪየስ እንዴ እናንተ ደግማችኋል ነው የምታወጡት። ዳቢሎስ እሷ እኮ የዳቢሎስ የአይሁዳ ዘመድ ነች። እንዴት አድርጋ ነው ተሰው አይደለችም ልትሉ ነው እንዴ? አሁን እናቷ ትክክል አይደለችም። አረ ትክክል አይደለችም። እናቷ ትክክል አይደለችም። ማንም ማህል ጋር ጉሩብ ገብታ ማንም ወራዳ ጋር ጉሩብ ገብታ የልጇን በሽሻል ለታታለ ልጇን ታስድባለች። ማንም ሰው እኛ ማውቃትን ያክል አያውቃትም። እችን እናት ገባችሁ? እነ ዮኒ ማኛ ምንም በሉ እኛ የምናውቃት ማንም ሰው አያውቃት።
ለዛ ነው እናቷ ትክክል አይደለም። የሆነ ማኛ ራሱ እንዴት ያለች እናት ናት ነው ያለው። ዞር ብላ መድኃኒት ትጠቀማለች አለችው። መልሳ ደግሞ ማለት ነው አሁን የምንልክለት ምን እንደው ታውቃላችሁ? የእናትየዋን ሁሉንም ያደረገችውን አጠራቅመን እንልክለታለን። የዛን ጊዜ የእናቷን ማንነት ያያል ማለት ነው፣ ምን አይነት ሴት እንደሆነ ሁሉም ሰው በዛን ሰዓት ለልጁ የፈረደበት አሁን ለልጁ ደግሞ ይፈርድለታል። ይሄ ደግሞ ለእውነት ከቆምን እናንተ የአሞራው ደጋፊ ናት ራይት? እኔ አይደለሁም ነበር ሴት ልጅ ነን። ሁለቱንም ሀቅ እውነት ነው ይዘን እንጂ እውነተኛ የምንደግፈው እስከ ዛሬ ቢያንስ በኤምቢ 8 ቀን ይሆነኛል ሳራ ከቆምኩኝ እዛ ላይ ብዬ ገባው ከእናንተ ጋር መጣላት። እኔም እኮ አብሬሽ ነው አብረን እኔ እና አንቺ አንድ ላይ ነው የገባነው። እኔ እኮ አሁን 8 ቀን ላይፍ መግባት ራሱ ትናንት ላይፍ በዩቱብ ነው የምከታተለው። ሀና ማለት ነው እኔ እነዚህ ልጆች ከጀመሩ ጀምሮ 6 ወራችን አብረናቸው። በቃ እሺ አሁን እኔ ዩቱብ አለኝ ስሚ፣ እኔ ዩቱብ አለኝ አሁን ዩቱብ ላይ ማለት ነው ቆንጆ ቪዲዮ ሰርቺ ስለ ዴዚ እና ስለ አሞራው እለቃለሁ። በቃ ሲሪየስሊ ቁም ነገር እናትየውን አትንካት ብዬ እንዳትነካት፣ እናትየውን አትናገራት። ግን አንተ ፍቅርክን አጣጥም። እኔ አይዋደዱ አለለም ባይዘው ይዋደዱ። ፍቅርን የሚጠላ ሴጣን ብቻ ነው እና ፍቅራቸው ደስ ይለኛል። ግን እናትየውን ማለት ነው የምር ሲሪየስ አሞራው እናትየውን እኮ አልተናገራትም። እናትየውን እንደዚህ በይው እንደዚህ አድርጊው እንደዚህ በይው እያለች ሊንዳ እየጨቀጨቀቻት ውጭ እናትየዋ ምንም ለሱም በሱም በኩል ፍረዱ እግዚአብሔር። እኛም ወንድ ልጅ አሁን ሀና ቦታ መሆን የምችው እኛ እምልክልሽን ፎቶ እምልክልሽን ቮይስ ምናምን ስታዳምጪ የዛን ጊዜ ማን መፍረድ እንዳለበሽ እንጂ ትክክለኛ ነገር ማረጃማ ካገኘው እኔ ራሱ ቀንደኛ ደጋፊ ሆኜ ነው ማርያምን ነገርኩሽ እኮ። እኔ እስከ ዛሬ ልጅቷን የሆነ ኮሜንትም ስሰጥ በልጅቷ ሰውም ሲሳደባት ማለቅስ መጻፍ አልችል፣ በቃ የልቤን አልናገር፣ እልሄን አልወጣ፣ በጣም ጭቁን ነበሩ። ግን መጻፍ አልችል ስትይ አማርኛ መጻፋችን ማርያምን እኔ ስሜን ባሳር እየተንቀጠቀጥኩ ነው። አልችልም እናቴ ሳራ። እኔ አንቺን አሁን የሆነ ግሩፕ አስገባሻለሁ። እሺ ትማሪያለሽ። እኔ ከፍልሻለሁ አንድ ወር። ኧረ በስመ አብ። እኔ ኮየት እኮ ነኝ ማርያምን። እኔ ኮየት የምሬ ነው። እንደዚህ የሚያስተምሩ ልጆች አሉ። እኔ አስገባ እኔ ወስራሽ ፎሎ መልስ እግዚአብሔር የምር ሳራ እግዚአብሔር ነው። ኧረ ማርያምን አናንቻ እንደዚህ እንዳወራ እናቴ እኮ ብታወራውን አታውቀውም አና አንቺ በእሷ የተነሳ ብጭ በእሷ እኮ ነው ቶክቶክ የከፈትኩት። መቤቴ እናትየውን ጀንጅኗል አልጀነጀንም እንዳትዋሹ፣ እውነቱን ንገሩኝ። ማርያምን ምን ወጣው? እንደዛ ነገር የለም። እንደዛ ሸበላማ ይኸው ማለት ነው። ስሙኝ 3-4 ዋትሳፕ እየከፈቱና ማለት ነው በሱ ስም እየከፈቱ ይኸው እንደዚህ አደረገ ይኸው እዚህ ጋር ያወራል እዚች ጋር እናይቷ ግን ትናንትና ደግሞ ምን አለች? ትናንትና ምን አለች? ኮሜንት የሚደርሰኝ ግራ ገባኝ። አንዱ በዚህ ይልክልኛል፣ አንዱ በዚህ ይልክልኛል። አሁን እንዲህ ያደረገ ይሉኛል፣ አሁን እንዲፈጠረ ይሉኛል። በዚህ ዘመን እኔ ልንገርሽ በዚህ ዘመን እኔ በሱ እድሜ ላይ ያሉ እንደሱ አይነት ጨዋለች አንድ አጅትኝ ወላሂ አንድ አላመጣልሽም። እርግጠኛ ወላሂ በጣም ታጋሽ ሴቶቹ ቻይ ነው። ወላሂ ላዝም ቻይ ነው። ማርያምን አሁንም ጅግና ያርገው እግዚአብሔር ደግሞ ያሳለው። ወላሂ ስንቱን ቻለ። ወይኔ ወንድም ጨፈጨፍ ነው። የእሱ ሳያንሰው ታለ ቤተሰቦች እኮ ነው እናቱ አራስ እናቱ አያቱ እኮ ነው የዘቀዘቁት። ሚዲያ ላይ እኮ ነው ያለ ነው። እኛ እናውቃቸዋለን፣ እያየናቸው ነው። አቀርቧቸዋል። እኔ በቤተሰብ ያላፍርም ብሎ አቀርቧቸዋል። እኔ በቤተሰብ ነገም ዛሬም አላፍርም ብሎ አያቱንም እሱ ደግሞ ተያቱም ተናቴም ተህቴም ነው አስተዋውቄ ቤተሰብ ወዷት ተቀብሏት። ጥፋተኛ ያለው እናትየዋ ጋ ነው። ምንም 100% ይሄንን ልንገርሽ ማንም ወራደገ እኮ
ጉሩብ ገብታ እዛ የማንንም ሽልጥልጥ ሰብስባ የምታዳምጥ አዳምጣ የልጇን ሀይል እኔ ማለት ነው አሳልፋ ለማንም ዱርዬ የምትሰጥ ቢያንስ እኮ ለተሻለ ለማንም ዱርዬ እኮ አሳልፋ ያሰጠቻት። እነሱ ግሩፕ እኮ ገብታለች፣ ቴሌግራም ላይ ገብታለች እኮ እነሱ ግሩፕ እንደዛ አርጌ ጋይስ ስቶፕ ሀና መጨረሻ ወራዳ ሀና እየሰማሽኝ ነው? ወይዬ ውዴ ሀና አንቺ ሀሳብሽን ቀየርሽ ነው? ሀሳቤንማ አልቀየርኩም። እናት አትሰደብም። ሀሳቤን አልቀየርኩም፣ ግን ጥፋት ካለ ሰራ ሰራበት አይደል ማለት ጉድም ሳራ ሁላችሁም ማለት ነው። ልጇን አሳልፋ ለዱርዬ የተሰጠች በማርያም ዝም በሉ ዝም በሉ። አንዴ ስሙኝ፣ ሁላችንም እናት ነን፣ ሁላችንም ሴቶች ነን። ልጁ እውነት ሊኖረው ይችላል፣ በጣም ልጁ እውነት ሊኖረው ይችላል። ግን በጭራሽ እናት ላይ አትፍረዱ፣ በጭራሽ ማለት ነው። የሆነ ቪዲዮ አለኛ እንለቃለን ምናምን የምትለው እንደው በፈጠራችሁ ይህን ቪዲዮ እንዳትለቁ። በሰዓቱ ጥሩ ግንኙነት ነበራችሁ ከዴዚ እናት ጋር። እኔ እንጃ እየሰማው ነበር፣ የሆነ ሰው ቪዲዮ አለኝ እያለ ነው ከእናትየው ጋር የተላላካችሁትን። ማሳመን ያለባችሁን አሳምኑ፣ በማርያም እንዳትለቁ። መሰለሽ እንደዚህ ልንል የቻልነው ላይክ ብዙ ጊዜ ብዙ ሰው አሁን እሱንና ልጅቷን ጀጅ እያደረገ ነው። ላይክ እናት ስለሆነች ብቻ ትክክል ነው የሚል አስተሳሰብ በእኛ ውስጥ አለ። ይሄ ደግሞ ኢትዮጵያ ሁሉም እናቶች ሰዎች ብጠቂያ ነው እናት ነች ነው የሚሉ ሰው። እዚህ ጋር ደግሞ እናት ስለሆነች ብቻ ትክክለኛ ናት ማለት አትችልም። እናት መሆን